የምድር መታወስ ጦርና የጦርነትንም ወሬ ትሰማላችሁ። ይሄም ሞት ሚዲያዎችን በከፈትን ቁጥር እነዚህ ነገሮች እንሰማለን። ስለ ረሃብ፣ ስለ ጦርነት፣ ስለ እልቂት፣ ስለ ተለያዩ ደም መፋሰስ ችግሮች የምንሰማው ይሄ በቃ የአደባባይ ምስጢር ነው። ፀሐይ የሞቀው ህዝብ የሚያውቀው ጉዳይ ነው። ይሄ የመጽሐፍ ምልክት ነው። ከብዙዎች አመፃ የተነሳ ፍቅር ትቀዘቀዛለች። በግልጽ የምናየው የተጓጓሱ ሰዎች ዛሬ ሲናከሱ እንመለከታለን። የኔ የምትሏቸው ሰዎች የጭቃ ውስጥ ሾባው ሲወጣችሁ ትመለከታላችሁ። ያመናችኋቸው ሲከዷችሁ፣ የወደዳችኋቸው ሲጠሏችሁ፣ ተስፋ የምታደርጉባቸው ሰዎች ተስፋችሁን ሲያጨልሙ፣ ስትቀርቧቸው የሚርቁ፣ ፍቅርን ስትመግቧቸው ስለ ፍቅር ስትመጡ ጸብና የጸብንም ነገር የሚያስቡ ብዙ ሰዎች አሉ። ይሄ የምጽአት ዜማ ነው። ስለዚህ ምን ይሁን? ዘጋጅታችሁ ጠብቁ። ቀጥሎ ምንድን ነው ያለው? በዛን ጊዜ ለእርጉዞችና ለሚያጠቡ ወዮላቸው ማለት ነው። እርጉዞች የሚሉ ልጅ ላረገዙ፣ ለሚያጠቡ ለሚሉ ሕፃናትን ጡጦ ምናምን ለሚያጠቡ አለ። ኃጢአትን ላረገዙ ሰዎች ቀን እየጠበቁ ያችን ያረገዟትን ኃጢአት ለመውለድ ለመተግበር ለሚያስቡ ሰዎች ወዮላቸው። ንስሐ ሳይገቡ ሳይዘጋጁ ድንገት ከመጣባቸው ቁመት በግራ ነው። ፍርድን ሲመጣ ወደ ሶልት ወደ ገነት አይገቡም። ለብዙዎች ወዮላቸው። አንዳንድ ሰው እኮ አለ እንደው ገንዘብ ባገኝ ምቹ ጊዜ የሚኖረኝ እንደው የሆነ ነገር ቢመቻችን እንዲህ አድርግ ነበር እያለ ብዙ ክፉ ነገር በህሊናው ያረገዘ ሰው አለ። ይህንን የኃጢአት ጽንስ በውስጥ ላይ ያሉ ሰዎች ወዮላቸው። አስወጡት። በዚህ ውስጥ ያለን ክርስቲያኖች ካለ እናስወጣ። ክፋት፣ ተንኮል ምናምን የሚባሉ ነገሮች በውስጣችን ያረገዝን ሰዎች ካለ አውጥተን ለሚያጠቡ ወዮላቸው። ኃጢአትን በሐልዮ ጸንሰው በነቢብ ወልደው በገቢር ለሚያጠቡ ለሚያሳድጉ ሰዎች ወዮላቸው። የኃጢአት መጀመሪያ ሐልዮ ነው፣ ጽንሱ የሚጀምረው። ቀጥሎ በነቢብ በንግግር ትወለዳለች ኃጢአት፣ ከዛ በገቢር ታድጋለች። ኃጢአትን ለሚያሳድጉ ለሚለማመዱ ሰዎች ለእነሱም ወዮላቸው። ድንገት ሊመጣ ይችላል፣ ድንገት ይገለጣል። ክርስቶስ ይመጣል። የክርስትናችን የመጨረሻው ጥግ ይሄ ነው። በትንሣኤ አምላካችንን ማየት ነው። በመጽሐፍ የምናውቀውን ክርስቶስ ፊት ለፊት እናየዋለን። አሁን የምንሰብክለትን የምንሰማውን በደሙ ነፃ ወጣን፣ በእርሱ ሞት ቤዛ ሆነን የእርሱን ጽድቅ ለእኛ ሰጥቶ የእኛን እርግማን ይዞ መስቀል ላይ ወጣ የምንለውን ክርስቶስ አሁን ይሄ በመንፈስ የምናየው የዛን ጊዜ ፊት ለፊት እንተያያለን። ደግሞ እውነታችሁ በክርስቶስ ለሆኑ ሰዎች፣ በፍቅሩ ለምንመላለስ ሰዎች አባታችንና የክብር ጌታችን ሲገለጥ ብርሃን ለብሰን ብርሃን ተጎናጽፈን የዘንባባ ዝንጣፊ ይዘን በራሳችን ላይ ደግሞ የብርሃን ዘውድ ደፍተን ከአባታችን ጋር መንግሥቱን እንወርሳለን። ክብር ለስሙ ይሁን። ክርስትናችን ይሄ ነው የሚያቆጣ። ደስታችን ይሄ ነው። ሐሴታችን ይሄ ነው። የሞተልን ቤዛ የሆነ በዚህ ምድር ላይ መከራ ተቀብሎ የእሱ ያደረገን ያንን መንግሥት ሊያወርሰን ነው። እኛ እንደ አሕዛብ አይደለም አስተሳሰባችን። እንብላ እንጠጣ ነገ እንሞታለን። ይሄ የአሕዛብ ቋንቋ ነው። እኛ ግን ቀጣይ ሕይወት ለዛ ቀጣይ ሕይወት ነው ዛሬ ደፋ ቀና የምንለው በመቅደሱ የምንጾመው የምንጸልየው የምናስቀድሰው ስለ ቤተ ክርስቲያን ስርዓት ግድ ብሎ ጊዜያችንን ጉልበታችንን መስዋዕት ያደረግነው በዛኛው መንግሥቱ ክብርን ይዘን እንድንጸድቅ ነው። እግዚአብሔር ሁላችንን ይርዳን። ታዲያ ጌታ ይመጣል። ይሄ ጌታ አልፋና ኦሜጋ ነው። መጽሐፍ ቅዱስ ምን ይላል? እነሆ በቶሎ እመጣለሁ፣ እነሆ በቶሎ እመጣለሁ፣ ለእያንዳንዱ እንደ ስራው መጠን እከፍል ዘንድ ዋጋዬ ከእኔ ጋር አለ። አልፋና ኦሜጋ፣ ፊተኛውና ኋለኛው፣ መጀመሪያውና መጨረሻው እኔ ነኝ። ራዕይ ዮሐንስ ምዕራፍ 22 ቁጥር 12። እነሆ እመጣለሁ፣ ለእያንዳንዱ እንደ ስራው መጠን ዋጋውን እከፍለዋለሁ። የለፋ የለገመ የተጋ የተኛ መልካም ነገር ያደረገ ክፉ ነገር የሸረበ ሁሉም ዋጋውን ይቀበላል። ሁሉም የሥራውን የሰራውን ያጭዳል።
እንደ ስራው መጠን እከፍለዋለሁ። ፊተኛውና ኋለኛው አልፋና ኦሜጋ መጀመሪያና መጨረሻ እኔ ነኝ። ስለዚህ መልካም ነገርን እንስራ፣ ጽድቅን እናጭናለን። ክፉ ነገር የሰራ የሰራውን በሲኦል ሄዶ ያጭለው መከራ የሁላችን ድካም የሁላችን ልፋት መንግስቱን ክብሩን ወርሰን ከመላእክት ጋር ቅዱስ ቅዱስ እያለን ዘላለም በአባታችን ቤት መኖር። የዚህች ዓለም ኑሮ ታውቃላችሁ፣ እስከ አንድ እስከ 70 እስከ 80 እስከ 90 እስከ የሚባል ነገር አለው እድሜያችን። ያኛው ግን እስከ የሌለው እስከ ጌታ በዕለተ ምጽአት ሲመጣ እኮ 3 ጊዜ መለከት ይነፋል። የመላእክት አለቃ ይለናል ቅዱስ ጳውሎስ። በመላእክት አለቃ ድምፅ የአዋጅ ነጋሪ መለከት ይነፋል። የመጀመሪያው መለከት ሲነፋ የሞቱ ሰዎች ሁሉ የሞቱበት ቦታ ስጋቸው ይሰበሰባል። እሳት ያቃጠለው፣ አውሬ የበላው፣ ውሃ የወሰደው ወይም ሞቶ እዛ አፈር በስብሶ ሆኖ የቀረው ሁሉም ስጋውና አጥንቱ የተበላበት ቦታ ይሰበሰባል። በሁለተኛው አዋጅ መለከት መልአኩ ሲነፋ አጥንትና ስጋ ከጅማት ጋር አይተባበቅና በድን ይሆናል ሰው ሁሉ። በሶስተኛው አዋጅ ሙታን እንደ ዓይን ጥቅሻ ብድግ ብለው ይነሳሉ ይላል። የሚገርማችሁ ይሄ በዕለተ ምጽአት ክርስቶስ ፍርድ የሚፈርደው በነፍስም በስጋም ጭምር። ለየት የሚያደርገው ፍርድ ሁለት አይነት ሆኖ አሁን ሰዎች ሲሞቱ የሚፈረደው በነፍስ ብቻ ነው። ዛሬ ሰዎች ሲሞቱ ስጋቸው መቃብር ይገባል። ጽድቅ ከሰሩ ገነት፣ ኃጢአት ከሰሩ ሲኦል ነፍሳቸው ትገባለች። በዕለተ ምጽአት ግን ስጋም አብሮ ነው የሚቀጣው። ልክ ክርስቶስ በዕለተ ምጽአት ሲመጣ ገነት የነበረች ነፍስ ካለች ከስጋዋ ጋር ተዋህዳ ትነሳና ወደ መንግሥተ ሰማያት እንደገና ተፋለች። ሲኦል የነበረች ነፍስ ካለች ከስጋዋ ጋር ትዋህድና ወደ ገሃነመ እሳት ትወርዳለች። አሁን ተከፍተው ያሉት ገነትና ሲኦል ናቸው። መንግሥተ ሰማያትና ገሃነመ እሳት ገና ተከፈቱ። እነሱ በዕለተ ምጽአት ነው የሚከፈቱት። መንግሥተ ሰማያትና ገሃነመ እሳት በነፍስም በስጋ የሚገባባቸው ቦታዎች ናቸው። ይሄ ዛሬ የምንመለከተው ስጋችን ኃጢአትም ይስራ ጽድቅም ይስራ ከነፍስ ጋር ተዋህዶ እኮ አለ ቀጣይ ሕይወት የሚባል። ዛሬ የምትመለከቱት ታሪኩ፣ ዛሬ የምትመለከቱት መለጌታ፣ ዛሬ ሰውሳችን የምንመለከት ሰዎች በዚሁ ስጋችን ይሄ ስጋችን ይነሳል። ሲነሳ ግን የሚፈርስ የሚበሰብስ የሚሞት ሆኖ አይደለም። ይሄ ባህሪው ይለወጣል። አዳም ዕፀ በለስን ከመብላቱ በፊት የነበረውን ባህሪ ይዞ ስጋችን ይነሳል። አዳም ዕፀ በለስ ከመብላቱ በፊት ምንድን ነበር የስጋ ባህሪ? የማይሞት የማያረጅ የማይደክም ይሄ በእግዚአብሔር መልክና ምሳሌ የተፈጠረ ማንነት ነበር የአዳም ባህሪ። ዕፀ በለስ ከበላ በኋላ ነው አዳም ጸጋው የተገፈፈው ባህሪው የጎሰቆለው። ሞት፣ ድካም፣ ሕማም የሚባሉ ነገሮች ከዕፀ በለስ በኋላ ይመጡ ነበር። በዕለተ ምጽአት ስንነሳ ነፍስና ስጋችን ሲዋሃዱ አዳም ዕፀ በለስ ከመብላቱ በፊት የነበረው ባህሪ ይዘን ነው የምንነሳው። የዛ ጊዜ ጽድቅ ከሰራን በመንግስቱ እንከብራለን፣ ኃጢአት ከሰራን ደግሞ ወደ ሲኦል እንወድቃለን። መድኃኔዓለም ከዛ ፍርዱላችን ይጠብቃል። እርግጠኛ ነኝ እግዚአብሔር በእኛ በልጆቹ እንደጨከነ ስንት ዓለም ውስጥ አለ መሰለ በእግዚአብሔር ልጅ ዛሬም ድረስ በደሙ ያልተዋጀ የሞተለትን ጌታ ያልተቀበለ ያላመነ በክርስቶስ ኢየሱስ መስቀል ጥላ ስር ያልተከለለ የደማለትን የቆሰለለትን ጌታ ዛሬ ከምንም ያልቆጠረ በስሙ ያልተጠመቀ ስጋውን ያልበላ ደሙን ያልጠጣ ስንት አለ መሰላችሁ። እኛ ክርስቲያኖች እርግጠኛ ሆኜ እነግራችኋለሁ በክርስቶስ ያላችሁ ኩነኔ የለባችሁ ነው የሚለን። በእርሱ ያመንን በእርሱ የተጠመቅን ከአምላካችን ጋር አንድ ሆነን ጠዋት ማታ በፊቱ የምንመላለስ ሰዎች ለዛ ለከፋ እሳት ትሉ ወደማያንቀላፋ መሮጫ ሜዳ ማምለጫ ቀዳዳ ወደሌለበት እሳቱ ወደማይጠፋ
የዘላለም ቅጣት ቦታ እኛ ልጆቹ ላይ ተደረገ። ክብር ለስሙ ይሁን። ይሄን እምነታችንን አጽንተን መያዝ ወዲያ ማለት ማዕበል ሲነሳ ወጀብ ሲመጣ ዲያብሎስ እኮ የሚያተራምሰው ለዚህ ነው። ከዚህ ጉያ ያወጣል። ያንን መንግስት እንደምንወርስ ለርሱ የታጨን የንጉሥ ካህናት የተለየ ወገን ስለሆን ከሌላው ዓለም ይልቅ ዲያብሎስ ከክርስቶስ እቅፍ ሊለየን ማዕበል ያስነሳል፣ መርከቢቷን ይንጣል፣ እርስ በርስ ያባላል፣ ሰው ተስፋ እንዲቆርጥ እምነቱን እንዲተው። ተስፋ ይቁረጥ ሰይጣን፣ ማንም ከክርስቶስ እቅፍ አይወጣም። እርሱ አንገቱን ደፍቶ ይሂድ፣ እኛ አንገታችንን ደፍተን አምላካችንን አንለውጥም። ክብር ለአምላካችን ይሁን።